የኢትዮጵያ ቴሌቪዥን እዚህ አርባ ምንጭ ከተማ ላይ ተገኝቷል። የመንደር አድባሮችን እያፈላለግን ነው። የጋሞ ብሔረሰብ የሚታወቅበትን እርቅ የማውረድና ሰላም የመፍጠር ባህላዊ ክዋኔዎችን በመምራት በኩል አይነተኛ አስተዋጽኦ ያላቸውን ግለሰብ እየጠየቅን የቆየ ነው። ከዚህ ቀረጻ ውጭም እኒህን ሰው የት እናገኛቸዋለን ስንጠይቅ ነበር የቆየ ነው። አሁን ወደዚህ አካባቢ መርተውናል። አብራችሁን ተጓዙ። በዛ ጥሩ ቆይታ ይኖረናል ብለን ተስፋ እናደርጋለን። እንዴት ዋላችሁ? ሰላም ናችሁ? እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ነው። እንዴት ናችሁ? ሰላም ነው። ጋሞ ብሔረሰብ የሚታወቅበትን የሰላም ባህል፣ እርቅ የማውረድ ባህል በተለይ ለዚህ እንደው ምሳሌ መሆን የሚችሉ በተለይ አካባቢው ላይ የተሻለ ተቀባይነት ያላቸው ሽምግልናን በመፈጸም በኩል በማህበረሰቡ ውስጥ ተጽዕኖ መፍጠር የቻሉ ሰውን አንድ ተሞክሮ ልናቀርብ ፈልገን ነበረ። ምናልባት ወደዚህ አካባቢ እሳቸውን የሚያውቁ ሰዎች ታገኛላችሁ ተብለን ተጠቁመን ነው። አሉ ትላልቅ አባቶች አሉ። በተለይ በጋሞ ማህበረሰብ ውስጥ በጣም ትልቅ ዋጋ ያላቸው ሰዎች፣ ትልቅ ተመሰለት የሆኑ ሰዎች በእርቅ ሰላምን በማውረድ ትልቅ ነገሮችን ማድረግ የሚታወቁ አባቶች አሉ። ስለዚህ ማግኘት ይቻላልና ወደዚህ በመምጣታችሁ በጣም ደስ ብሎናል። እንኳን ደህና መጣችሁ። አይ ጥሩ ነው። በደንብ ዛሬ ነው ጥሩ ቆይታ ይኖራል። ሰላም ናችሁ? ጌታቸው እባላለሁ። የኢትዮጵያ ቴሌቪዥን ስላገኘናችሁ በጣም ደስ ብሎናል። በዚህ መሰናዷችን በየአካባቢው ቱባ ባህላዊ እሴቶችን እንገልጣለን። ለሀገር የሚበጁና የሚጠቅሙ ትልልቅ እሴቶችን ለተቀረው የማህበረሰባችን ክፍልም እንደዚሁ እናሻግራለን፣ እናቀብላለን። ከአባቶች ልምድ ተሞክሯቸውን እንቀስማለን፣ እንሰማለን። ዛሬም እንግዲህ በዚህ በአርባ ምንጭ ከተማ በአካባቢው ማህበረሰብ ዘንድ ሽምግልናን በመፈጸም እንዲሁም የሚፈጠሩ ችግሮችን በሰላማዊ መንገድ እልባት እንዲያገኙ በማድረግ በኩል አይነተኛ አስተዋጽኦ ያላቸውን ግለሰቦች እዚህ አግኝተናል። ልምዳቸውን፣ ተሞክሯቸውን፣ ባህሉን አብረን እየተጋራን እንቆያለን። እሳቸውን የማውቀው ከወጣትነት ጊዜ ጀምሮ ነው። እሳቸውን ካወኩበት ጊዜ ጀምሮ ከዘር ከአባት ይሄንን ትክክለኛ ባህል የወረሱ አባት እንደሆኑ ነው ማውቀው። በሌላ በኩል ባሉበት አካባቢ ሁሉ ከወጣትነት ጀምሮ ብያለሁ ሁሉ ዛሬ በሽምግልና እድሜ የሚያወሩትን ሲያወሩ ነው የሚሰማው። ስለዚህ ከወጣትነት ጊዜ ጀምሮ ለእርቅ፣ ለሰላም ሰው ሀብት አግኝቶ እንዲኖር፣ ንብረት አግኝቶ እንዲኖር፣ ደስተኛ ሆኖ እንዲኖር ሰውን ከማስተማር ወደ ኋላ ያላሉ በአካባቢው የታወቁ ሽማግሌ ናቸው። አቶ ሰዲቃ በርግጥ ምንድነው አንደኛ ባህሉን ጠንቅቆ ያውቃል። ሁለተኛ ደግሞ በትምህርት ዝግጅቱም ቢሆን ደግሞ ይሄን ባህል ለማጉላት አስተዋጽኦ አለው። በሚፈጠሩ ችግሮች ሁሉ ራሳቸውን ወደፊት በማውጣት አስፈላጊውን መስዋዕትነት ሁሉ በመክፈል ሰላም እንዲወርድ ለማድረግ ወደ ኋላ የማይሉ ፈጣን፣ ቀልጣፋ እና በቅንነት ነገሮችን ለመፍታት የተዘጋጀ አእምሮ ያላቸው ሰው ናቸው። ከእናንተ ጋር ስላለን በጣም ክብር ይሰማናል። እናመሰግናለን ከልብ። አቶ ሰደቃ እንግዲህ እሱን አፈላልገን ነው ያገኘነዎት። በተለይ በዚህ በጋሞ ብሔረሰብ ዘንድ የሚታወቅበትን ቱባ የሚባለውን ባህላዊ እሴት እርቅን፣ ሽምግልናን፣ ሰላምን የማምጫ መንገዱን ስናስብ እርስዎን ነው ብዙ ሰው የሚያነሳው የሚጠቅሰውና እንደው የጋሞ ስርዓትና አጠቃላይ ሰላም እንደምን ይገናኛሉ? ለጋሞ ሰላም ህይወቱ ነው። ለጋሞ ሰላም ህይወቱ ነው፣ የሚኖረው ህይወቱ ነው ማለት ነው። ጋሞ በመሰረታዊነት ሰላም ከሌለ ቤት የለኝም፣ ሀብት የለኝም፣ ንብረት የለኝም፣ ልጅ የለኝም፣ ሚስት የለኝም፣ ድስት የለኝም ብሎ ያምናል። ሰላም ሲኖር ብቻ ነው እኔ መኖር የሚችለው ብሎ ነው ጋሞ የሚያምነው።
ስለዚህ እንግዲህ ጋሞ ሰላምን ሁሉ ጊዜ ከመኝታው ተነስቶ ከቤተሰቡ ጋር ሰላም ማደሩን ካረጋገጠ በኋላ ወደ አካባቢው ነው የሚቃኘው። ጎረቤት ሰላም አደረ ወይ? እንዶ ክፉ ያልታሰበ እሳት አደጋ ተፈጥሮ የጎረቤት ቤት ተቃጥሎ ይሁን እንደ ወይ ከፍ ያለ ቦታ ላይ ወጥቶ ቤቱ ሰላም ማደሩን የሁሉም ሰፈሩ በአይን ማየት የሚቻለው ቦታ በሰላም ማደሩን ያያል። ቅርብ ርቀት ላይ የሚገኘውንም ጎረቤቱን ጠርቶ እከሌ እንዴት ነው ደሬው ሰላም አደረ ወይ ሰፈሩ መንደሩ ሰላም አደረ ወይ ብሎ ይጠይቃል። እንግዲህ ይሄ ምን ነው የሚያሳየው? ቀጥሎ ወደሚሰማራ ዕለታዊ ስምሪቱ ከመግባቱ በፊት ሰላም መኖሩን ማረጋገጥ ይፈልጋል ጋሞና ለጋሞ ሰላም ህይወት ማለት ነው፣ መኖር ማለት ነው። ከሚበላው ምግብ ጋር ከሚጠጣው መጠጥ ጋር ከውሃ ጋር ከአየር ጋር ከንፋስ ጋር ከምግብ ጋር እኩል ነው የሚታየው ሰላም። ሰላም ከሌለ እነዚህ ነገሮች ሁሉ የሉ። ሰላም ካላገኘን እቺን ዛሬ ቁጭ ብለን የምናወራት እቺ ደቂቃ እቺ ሰከንድም ሰላም በሌለበት ቦታ የለችምና እንግዲህ ሰላም ለኛ ህይወታችን ነው። ጋሞ ትልቁ የሚታወቅበትና በጣም ዋጋ የሚሰጠው አንዱ የጋሞ ባህል ችግሮች እስከሚፈጠሩ ማይጠብቅ መሆኑ ነው። ችግሮች ከመፈጠራቸው በፊት የመቅጨት የማስቀረት ባህል ነው ጋሞ ላይ በጣም እጅግ በጣም የተለመደው። አንጻራዊ በሆነ መንገድ ብዙ ችግሮችም የማይከሰቱት የማይታዩት ብዙ መፈናቀሎች ብዙ መገዳደሎች የሌሉት ችግሮች ስለሌሉ አይደለም። ችግሮችን አስቀድሞ ባህላዊ በሆነ መንገድ የባህል አባቶች ባህላዊ መሪዎች የጎሳ መሪዎች አባቶች አሉ። እነዚህ አባቶች አነፍንፈው ባህልን አስቀድመው ይፈታሉ። በጋሞች አንድ አባባል አለ። ጥጃን ከእናቱ ጎትተ የምታላቅቀው በጆሮው ጎትተ የምታላቅቀው ቀንድ ሳያበቅል ነው ይላሉ። ጥጃ ቀንድ ካበቀለ በኋላ ጆሮውን ጎትተ ማስወጣት አትችልም። ችግሮች ቀንድ እስከሚያበቅሉ ጋሞ አይጠብቅም። ቀንድ ከማብቀላቸው በፊት የችግሮችን ጆሮ መቆንጠጥ፣ ችግሮች የከፋ ጫፍ ከመያዛቸው በፊት ማስቀረት፣ ችግሮች እንዳይከሰቱ እንዳይፈጠሩ የማድረግ ስራ ነው የጋሞ ባህላዊ እሰቱ። በጋሞ ባህል ችግር እንደሚፈጠር እያወቀ ችግር ከተፈጠረ በኋላ የሚመጣ ባህላዊ አባት ጎሜ ነው፣ ነውር ነው። ይሄንን ችግር ማስቀረት እየቻለ ከተፈጠረ በኋላ ለእርቅ መምጣት ነውር ነው በጋሞ ባህል። ስለዚህ ጋሞ ቅድሚያ የሚሰጠው የተጣሉትን ማስታረቅ ላይ ሳይሆን ጸብ እንዳይፈጠር መከላከል ላይ ነው። ከጋሞ ባህላዊ አባቶች እውቅና ውጪ ከባህል ሽማግሌዎች እውቅና ውጪ ከጋሞ ማህበረሰብ እውቅና ውጪ ከቁጥጥር በላይ በሆነ መንገድ የሚፈጠሩ ችግሮች ካሉ እነዚህን ችግሮች ነው እንግዲህ እጥብ ሳላጭደን ቱጌ በምንለው ስርዓታችንን ተጠቅመን ችግሮችን የምናበርደው ያጠፋን ሰው ወደ ድቡሽ አንጥተን የምናቀርበው ከአቅም በላይ በሆነ መንገድ ከእውቅና ውጪ ከአባቶች እውቅና ውጪ ሳይታወቅ በድንገት የሚከሰቱ የሚፈጠሩ ችግሮች ሲኖሩ ነው በእርጥብ ሳር ምናበርደው ምናስታርቀው። እኛን ሁላችንም እግዚአብሔር ረድቶን ሰላም የሰላም ባለቤቶች የምንሆን ያድርገን። ሰላሙን እናመሰግናለን። የሰላም ያድርግልን።